ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን ሁላችሁም የከበረ ሰላምታዬን አቀርባለሁኝ። ከዚህ በመቀጠል እንግዲህ የዲጂታል 2030 ለማሳካት ምን ቴክኖሎጂዎችን እንጠቀማለን፣ ምን አሰራሮችን እንጠቀማለን የሚለውን ነገር አቀርባለሁኝ ማለት ነው። አንዱ እንግዲህ ኢመርጂንግ ቴክኖሎጂ ነው። ኢመርጂንግ ቴክኖሎጂ እንግዲህ የዲጂታል 2030 የተቀመጠው ስትራቴጂ በጣም ትልቅና ብዙ ስራዎችን የሚጠይቀን ነው። ከዚህ ውስጥ እንግዲህ አንዱ በተለይ ትራንስፎርሜቲቭ ኢኖቬሽን የምንለው አሻጋሪ ወይም ደግሞ አስፈንጣሪ ቴክኖሎጂዎችን መጠቀም መቻል አለብን ማለት ነው። አሻጋሪ ፈጠራዎችን ካልተጠቀምን በስተቀር ዲጂታል 2030 ላይ መድረስ አንችልም። ይሄም ዲጂታል 2030 ለመድረስ እንግዲህ አሻጋሪ ቴክኖሎጂን ስንጠቀም ምንድነው እነዚህ በተለይ ኢመርጂንግ ቴክኖሎጂ የሚባሉት ዲጂታል ኢኮኖሚን ሪሼፕ እያደረጉ እየቀረጹ ነው ያሉት። በተለይ የመንግስትን አሰራሮች ስራዎችን ሞደርናይዝ እያደረጉ ነው። ይሄም እንግዲህ በብዙ ኢንዱስትሪዎች ውስጥ በመግባት አዳዲስ እድሎችን ነው የሚፈጥሩት ማለት ነው እነዚህ ኢመርጂንግ ቴክኖሎጂ የሚባሉት። ስለዚህ እነዚህ ኢመርጂንግ ቴክኖሎጂ የሚባሉት ደግሞ ለምንድን ነው የምንጠቀመው ብለን ስናነሳ የምንፈልገውን በደንብ ሊፕፍሮግ እንዲያደርጉን እንዲያስፈነጥሩን። ምክንያቱም ከዚህ በፊት አፍሪካም ሆነ ኢትዮጵያ የዲጂታል ቴክኖሎጂን ተከታይ ነው የነበሩት። ይህን ተከታይ የነበርነውን እነዛ ላይ ለመድረስ አሁን ቴክኖሎጂ የሰጠን የሊፕፍሮግ ስራውን መስራት ያስፈልገናል። ኢኮኖሚውን ሙሉ በሙሉ ማሸጋገር ወይም ደግሞ ትራንስፎርም ማድረግ ያስፈልገናል። የግሎባል ኮምፒቲሽን በተለይ ከዓለም ጋር ለመወዳደር እነዚህ ኢመርጂንግ ቴክኖሎጂዎችን መጠቀም የግድ ያስፈልጋል። የናሽናል ሶቨርኒቲ በተለይ በዲጂታል ቴክኖሎጂ ሉዓላዊነታችን ለማረጋገጥ እነዚህን ቴክኖሎጂ መጠቀም ያስፈልጋል ማለት ነው። ኢንክሉሲቭ ግሮዝም በተመሳሳይ ማለት ነው። ስለዚህ ኢመርጂንግ ቴክኖሎጂ ለምንድን ነው የምንጠቀመው የሚለውን ነገር ካነሳም በኋላ ማን ናቸው እነሱስ ራሱ ኢመርጂንግ ቴክኖሎጂ የሚባሉት እነማን ናቸው ብለን ስንሄድ እንግዲህ አንዱና ትልቁ አርቲፊሻል ኢንተለጀንስ ነው። ከዛ ማሽን ለርኒንግ የምንለው ወጣቶች እንግዲህ እዚህ ላይ በደንብ ካልሰራን በስተቀር እነዚህ ቅድም ሲገለጹ የነበሩት የአርቲፊሻል ኢንተለጀንስ ቴክኖሎጂን በመጠቀም ማሽን ለርኒንግን በመጠቀም ክላውድ ኮምፒውቲንግን በመጠቀም ሮቦቶችን በመጠቀም ካልሆነ በስተቀር ያስቀመጥነውን የዲጂታል 2030ውን መድረስ አንችልም ማለት ነው። በተለይ እንግዲህ ስማርት ሲቲ ላይ ቅድም ሲነሳ የነበረው እነዚህ ኢንተርኔት ኦፍ ቲንግስ የምንላቸው ብሎክቼን በተለይ ከፋይናንሻል ሴክተር አንጻር በጣም ብዙ ነገሮችን እየሰራ ስለሆነ እነዚህን እንግዲህ በደንብ ኤክስፕሎት ማድረግ በፕራይቬት ሴክተሩም በመንግስት ሴክተርም መጠቀም ያስፈልጋል ማለት ነው። በተለይ እንግዲህ የት ነው ደግሞ እነዚህን ኢመርጂንግ ቴክኖሎጂ የምንጠቀመው የሚለው ነገር እንግዲህ ሁሉም ቦታ ነው የምንጠቀመው። እነዚህን ዋና ዋናዎቹን ለማንሳት ያህል በግብርናው፣ በጤናው፣ በማኑፋክቸሪንግ ሴክተር፣ በትምህርት ዘርፉና ፋይናንሻል እና በመንግስትና በግል ዘርፍ በደንብ መጠቀም ያስፈልጋል ማለት ነው። እንግዲህ ሁለተኛው የኤአይ ኢኮሲስተም ወይም የአርቲፊሻል ኢንተለጀንስ ስነ ምህዳር ነው የምንለው። የአርቲፊሻል ኢንተለጀንስ ስነ ምህዳር የሚባሉት እንግዲህ የአርቲፊሻል ኢንተለጀንስ ቴክኖሎጂዎችን ዲዛይን ለማድረግ ወይም ደግሞ ዲቨሎፕ እና ዲፕሎይ ለማድረግና ለማስተዳደር የሚያስፈልጉን ማዕቀፎች ናቸው ማለት ነው። የአርቲፊሻል ኢንተለጀንስ ኢኮሲስተም ስንል በተለይ እንግዲህ የአርቲፊሻል ኢንተለጀንስ ኢኮሲስተም ኪ ኮምፖነንት የሚባሉት ማዕቀፍ የሚባሉት እነማን ናቸው ብለን ስናይ እንግዲህ አንዱ ዳታ ነው። አንድ ሀገር እንግዲህ በዲጂታል ስናስብ ሙሉ በሙሉ ወደ ዳታ ነው እየተቀየረ ያለው። ስለዚህ ኤአይ ኢኮሲስተምን ኪ ኮምፖነንት ተብሎ ከሚቀመጡት ውስጥ ዳታ ነው። ሌላው አስተዳደር፣ የመንግስት አስተዳደርና ፖሊሲዎች ናቸው። ካምፓኒዎች፣ ስታርታፖች እና ኤአይ ቴክኖሎጂ እና ቱልሶች ናቸው ማለት ነው። ኤአይ ኢኮሲስተም ስንል እንግዲህ አንዱና ትልቁ በዲጂታል ሉዓላዊ ለመሆን ሶቨርን ክላውድ የሚለውን ነገር በደንብ ስትሬስ አድርገን መስራት ያስፈልጋል ማለት ነው። መንግስት የሚቆጣጠር ሶቨርን ክላውድ ሊኖረን ይገባል ማለት ነው። መንግስት የሚቆጣጠር ሲባል ደግሞ ምንድነው ሀገር ውስጥ በራሳችን የምንቆጣጠር በራሳችን ኦፕሬት የምናደርግ ሶቨርን ክላውድ መኖር ያስፈልጋል። አሁን 2030 ዲጂታል ስትራቴጂ ምንድነው ይዞ የመጣ በዚህ ላይ በጣም በደንብ መስራት አለብን። ሶቨርን ገቨርንመንት ክላውድ የምንለው ሉዓላዊነቱ የተጠበቀ የመንግስት ክላውድ ያስፈልገናል። በተለይ እንግዲህ ኢንተግሬትድ የሆኑ እነዚህ ክላውድ ዳታ ሴንተሮች አሁን የተበታተኑትን አንድ ላይ የሚይዝ ሊኖረን ይገባል። እንደ ሀገር እንግዲህ በ2030 መጨረሻ ላይ ወደ 60 በላይ ፔታባይት ካፓሲቲ ይኖራል ብለን ነው በዲጂታል 2030 ላይ የተቀመጠው ማለት ነው። እንግዲህ ከዚህ ተነስተን ዳታን ደግሞ እንዴት እናስተዳድር ነው።
ሶቨርን ክላውድን ሀገር ውስጥ እና መንግስት የሚቆጣጠር ሶቨርን ክላውድ ሊኖረን ይገባል ካልን ደግሞ አሁን ዳታን የምናስተዳድርበት የዳታ የምናስተዳድርበት ማዕቀፍ በትክክል መዘጋጀት መቻል አለበት ማለት ነው። በተለይ የዳታ ሉዓላዊነቱ የተጠበቀ መሆን አለበት ሲባል እንግዲህ አንዱ ሰኪዩር መሆን አለበት። በተለይ ደግሞ በስነ ምግባር መመራት መቻል አለበት። ምክንያቱም ሁሉም ሲስተሞቻችን ሁሉም ስራዎቻችን በዳታ ላይ የተመሰረተና ዲጂታል ሰርቪስ ስለምንሰጥ ይሄ በትክክል በስነ ምግባር መመራት የሚያስፈልግ በተለይ ቁልፍ የመንግስት ተቋማት ይህን ስለሚጠቀሙ የዳታ ሉዓላዊነታችን ለኤአይ ሬዲነስ መሆኑንና ዝግጁ መሆኑን በተለይ ደግሞ ፖሊሲ ሜከርስ ከፍተኛ አመራሮች ውሳኔዎችን የሚሰጡት ዳታ ላይ ተመስርቶ ስለሆነ ይህን ዳታ በእጃችን ይዘን ዳታን ተንትነን ዳታ ውሳኔ ሰጪ ትክክለኛ ውሳኔ እንዲሰጥ የሚያደርገን ነው። በተለይ እንግዲህ የግል ዳታን በመጠበቅ እንደ ሀገርም እንደ ተቋሚዎችም በደንብ የግል ዳታ መጠበቅ አለብን። የግል ዳታን ስንጠብቅ እንግዲህ የህዝብ ትረስት ወይም በተለይ እንግዲህ ከዳታ አጠባበቅ አንጻር ይህንን መጨመር ይቻላል ማለት ነው። የህዝብን ትረስት መጨመር ይቻላል። ይህን ዳታ እንግዲህ በ2025 የት ደርሰናል የዳታ አስተዳደር ላይ ስንል እንግዲህ ብዙዎቹ ተቋማት የተበታተኑ ሁሉም በራሱ የሚሄድበት ነው ያለው። በተለይ ሁሉ ዳታዎች ብዙ ለኤአይም ሬዲ አይደለም። ዳታ የምንለዋወጥበት በተለይ ደግሞ ተናባቢነት አንጻር በጣም ትልቅ ቻሌንጅ ነው እስካሁን ያለው። በ2030 እንግዲህ በጣም ራሱን የቻለ የኢንዲፔንደንት ናሽናል ዳታ አውቶሪቲ ይኖራል የሚል ነው የተቀመጠው። ናሽናል ዳታን በተለይ ዳታን አናላይዝ አድርገን ተንትነን ዳታን የምንጠቀምበት ስራዎችና ፍሬምወርኮች ይሰራሉ የሚል ነው። ሌላው እንግዲህ የናሽናል ዳሽቦርድ ሀገራዊ ዳሽቦርድ ያስፈልጋል። በተለይ እንግዲህ ሀገራዊ ዳሽቦርድ የምንላቸው በሀገር ደረጃ በሀገር መሪዎች በክልል መሪዎች እነዚህ ሁሉ ስራዎቻችን ዲጂታል ሆነዋል። ይህንን በቀን ላይቭ የምንከታተልበት የሀገራዊ ናሽናል ዳሽቦርድ ያስፈልገናል። በ2030 ትልቁ ስራ የሚሰራበትና በተለይ ይህንን ችግር ለመፍታት ሪል የሆነ ዳታ ትክክለኛው ዳታ በየቀኑ እያንዳንዱ መሪ ስራዎቻቸውን የሚከታተልበት በተለይ በኪ ፐርፎርማንስ ኢንዲኬተር በመጠቀም እነዚህን ስራዎቻችን የምንከታተልበት የናሽናል ዳሽቦርድ ያስፈልገናል ነው። ዳታዎቹ በተለይ ኤአይን አሲስት ያደረጉ መሶብ የጀመርነው በመሶብ ላይም ፐርፎርማንሱ የጨመረ እያንዳንዱ ስራዎቻችን እያንዳንዱ የምናስተዳድረው ተቋማት ደግሞ ሎኬሽኑም የምናስተዳድረው የሄልዝ ሴክተር፣ የግብርና ሴክተር፣ የፋይናንሻል ሴክተር ጂኦ ሎኬሽንም ኢንክሉድ ያደረገ ናሽናል ዳሽቦርድ ይኖረናል ነው ዲጂታል 2030 የተቀመጠው። ሌላውና የመጨረሻው እንግዲህ የኢገቨርንመንትና መሶብ ላይ ነው። መሶብ እንግዲህ ሁላችሁም እንደምታውቁት በክቡር ጠቅላይ ሚኒስትር ኢኒሼቲቭ በፌዴራል መንግስት ወይም በፌዴራል ደረጃ አንድ ነበር የተጀመረው። ያንን በመውሰድ ነው እንግዲህ ወደ 23 ያደረስነው 22 ተጨምሮ ማለት ነው። ይሄ በተለይ በክልልና ከተማ አስተዳደር ላይ የተሰራው በመሶብ ላይ የተወሰደው ውሳኔ በጣም ትልቅና ከ100 በላይ አገልግሎቶች በአንድ ቦታ የሚሰጥበትና በተለይ ደግሞ ዜጋው ያችን እዛ ቦታ በመሄድና አገልግሎት በመስጠት የዜጎችን በተለይ የዜጎችን ፍላጎት የመለስንበትና ዜጎችም በተመሳሳይ ጥሩ ፊድባክ ፖዚቲቭ ፊድባክ የሰጡንበት ነገር ነው ያለው። ይሄም እንግዲህ በኤፒአይ ኢንተግሬሽን ተሰርቷል። እንግዲህ ከዚህ ውስጥ አሁንም ቻሌንጅ አለ። በእነዚህ 23 መሶብ ሴክተር ላይ እየተሰጠ ያለው አሁንም ሙሉ አይደለም። ብዙ ነገሮች ይቀሩናል። ብዙ ነገሮች መስራት ያስፈልገናል። አሁን እየሰጠን ያለነው አንዱ መስኮት የአንድን ተቋም ነው አገልግሎት የሚሰጠው ፔፐርለስ ሆነዋል። ኢንተግሬሽኑ በወረቀት ሳይሆን በሲስተም ነው እየተገናኘን ያለ ነው። ነገር ግን የምንሰጠው ሰርቪስ አሁንም አነስተኛ ነው ማለት ነው። ስለዚህ የሚፈለገው ሰርቪስ ሙሉ በሙሉ መሶብ ሴንተር ላይ የተገነቡ መሶብ ሴንተር ላይ አልመጡም። አሁንም የኮኦርዲኔሽን ችግር አለ። ይህንም ኮኦርዲኔሽን በደንብ መስራት ያስፈልጋል። አክሰሲቢሊቲም ችግር አለ ማለት ነው። ምክንያቱም ሰው ቤቱ ሆኖ መሶብ ሴንተርን በመጠቀም አገልግሎት አያገኝም። እዛ በአካል መሄድ
አለበት። ይሄም አንዱ ቻሌንጅ ነው ማለት ነው። አሁን ያለን የመሶብ ሴንተር ዲጂታል 2030 እንግዲህ በደንብ ክሊርሊ ያስቀምጠዋል። ኢትዮጵያ የራሷ የሆነች ዩኒፋይድ የሆነ ፕላትፎርም መሶብ ፕላትፎርም ይኖረናል። ሰው በአካል ሳይሄድ ቤቱ ሆኖ ወይም ስራ ላይ ሆኖ አገልግሎት ማግኘት አለበት። ይሄንን ለመመለስ ነው የሚሄደው። በተለይ እንግዲህ የቋንቋዎች የኢንተግሬሽን ችግር ሙሉ በሙሉ ይፈታል። ይሄም እንግዲህ ሙሉ በሙሉ ዲጂታል የሆነ 100% ከወረቀት ንክኪ ነፃ የሆነ በተለይ ደግሞ ከፌዴራል ወደ ክልል ከክልል ወደ ዞን ከዞን ወደ ወረዳ የተስፋፋ የመሶብ ሲስተምና ፕላትፎርም ይኖረናል ነው ትልቁ ነገር። እንግዲህ አሁን መሶብ ሰርቪስ እየሰጠን ሰው ለምንድን ነው በአካል እዛ የሚሄደው የሚለው ነገር ጥያቄው በ2030 ውስጥ እንዲመለስ ተደርጓል ማለት ነው። ምክንያቱም የራሱ የሆነ ፕላትፎርም ሊኖረው ይገባል። እንደ ሌሎቹ ሀገራት እንግዲህ ሁሉም የመንግስትና የህዝብ አገልግሎቶች በዚህ ኢንተግሬትድ መሆን አለበት፣ በዚህ አገልግሎት መስጠት አለበት። በመጨረሻ እንግዲህ በተለይ ኮራፕሽን የምንቀንሰው እንግዲህ በተለይ እነዚህን የሰርቪስ የአገልግሎት ዘርፉን ካዘመን ነውና በተለይ ተጠያቂነት የአንድ ሰው የሚሰራውን ነገር በደንብ ሞኒተር ተደርጎ የሚሰራውን ሞኒተር በማድረግ ይህንን የኮራፕሽን መቀነስ የምንችለው እነዚህን የመሶብ በማስፋፋት ሲስተማቲክ በመሆንና በተለይ ተጠያቂነትን አብሮ በማስቀመጥ ነውና አንዱ በመሶብ ላይ ኢምፕሊመንት የምናደርገውና በዚህም ጎል በደንብ የወሰድነው ነው ማለት ነው። ሌላው የአንድ ግብ ጎል ውስጥ እንግዲህ አንድ መሶብ በአንድ ከተማ አትሊስት አንድ መሶብ በአንድ ከተማ ውስጥ መኖር አለበት። ይህም እንግዲህ ምንድነው በተለይ የምንሰጠውን አገልግሎት ኳሊቲውን ይጨምራል። የምንሰጠውን አገልግሎት ደግሞ በቁጥርም መጨመር ያስፈልጋል። እንግዲህ የአገልግሎት ዘርፉ በደንብ እዚህ ላይ መሰራት ያስፈልጋል ብለን በተለይ ከ2030 የዲጂታል ስትራቴጂ ውስጥ እንግዲህ የምንጠቀመው ቴክኖሎጂ የምንጠቀመውን አሰራርና የምንጠቀመውን የአገልግሎት ዘርፉን የምንመልስበት ቁልፍ እዚህ ነው ማለት ነው። እጅግ አድርጌ አመሰግናለሁ።